ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የአዳምና የሔዋን ልጆች በሙሉ እንደምን አላችሁልኝ? የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁ? ከብዙ ጊዜ ከጠፋሁ በኋላ ዛሬ በቪዲዮ ተከስቻለሁ ማለት ነው። ደግሞ እንደዚህ በበራድ ስቀዳ ደግሞ ጠላ ነው እንዴ ወይስ ሻይ ነው እንዳትሉ፣ ያው ቡና በበራድ እንደምጠጣ ሁላችሁ ታውቃላችሁ ማለት ነው። ከብዙ ጊዜ በኋላ ዛሬ በቪዲዮ ተከስቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን በጣሙን ደህና ነን። ጠላት እንደሚለው ጠላት እንደሚያወራው ሳይሆን እንደ እግዚአብሔር ምሕረት ቸርነት ሆኖልን አለን ማለት ነው። ስለኔ የተጨነቃችሁ ስለኔ ያሰባችሁ በቴሌግራም በዋትስአፕ መልእክት የላካችሁልኝ እህቶቼ ወንድሞቼ እግዚአብሔር ያክብርልኝ፣ እግዚአብሔር ከፍ ያደርግልኝ። በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ። እኛን እንደጠየቃችሁን እኛን እንዳስታወሳችሁን እግዚአብሔር አምላክ ያስታውሳችሁ። በጣም ብዙ እህቶቼ በጣም ብዙ ወንድሞቼ የማልጠብቃችሁ ወንድሞቼ መልእክት ልካችሁልኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁላችሁን ጠቅለል አድርጌ መልስ ልስጥ ብዬ ነው በዚህ የመጣው። ያው ብዙም ጊዜ ኔትወርክ በሌለበት ቦታ ላይ ስለመሆን ለዛ ነው የማልመልሰው እንጂ መልእክታችሁን ሳላየው ሳልመለከተው ቀርቻ አይደለም። ሳላየው ስቀር ደግሞ ምን ሆና ነው ብላችሁ እንዳደነግጡ እግዚአብሔር ይመስገን በጣሙን ደህና ነኝ። ከዚህ በመቀጠል ደግሞ አንዳንዴ በፌስቡክ በተለያዩ ሚዲያዎች ላይ ስገባ ሁለት የተከፈለ ግሩፕ አለ ማለት ነው። ኢትዮጵያዊ ሁለት የተከፈለ ግሩፕ አለ። ሁለቱ ግሩፕ ኳስ ተጫዋቾች አሉ ማለት ነው። ኳስ እየተጫወቱ ነው ማለት ነው። ጦርነት ለማንም አይስጠው፣ ጦርነትን ለማንም አይስጠው። እንደ ጦርነት አስቀያሚ ማንም የለም። በየትኛውም ሀገር ቢሆን ጦርነት አስቀያሚ ነው። ነገር ግን ኢትዮጵያ ምድር ላይ ማለት ነው ኢትዮጵያ ምድር ላይ አንድ እንቁላል አዲስ አበባ ላይ አንድ እንቁላል 30 ብር ነው የሚሸጠው ማለት ነው። 30 ብር መታወቂያ የአዲስ አበባ መታወቂያ ላለው ሰው 25 ብር እንቁላል በመታወቂያ እያሳዩ መሸጥ ጀምረዋል ማለት ነው። አንድ ደረቅ እንጀራ 50 ብር ገብቷል ማለት ነው። ስንት ሚሊዮን የተፈናቀለ ህዝብ ይዘን ስንት ሚሊዮን በጦርነት እየተቃኘ እየተገደለ ባለበት ሀገር፣ ስንት ህፃናት እየታረዱ በሚወድቁበት ሀገር፣ ስንት ወገኖቻችን ሹፌሮች ወጥተው የማይመለሱበት ሀገር ይዘን የወደቀች የዘገጠች ወደኋላ የቀረች ሀገር ይዘን ዛሬ ለሀገራችን በመጮህ ፈንታ ለሀገራችን በመጸለይ ፈንታ ግን ሁለት ግሩፕ ተከፍሎ አንዱ ለአንዱ ሲሰዳደብ ይውላል ማለት ነው። ከዚህ ላይ ሌላችሁ የምፈልገው በቴሌግራም ግሩፕ ላይ አንዲት እህታችን እኔን ብጥልጥልጥል አድርጋ ሰድባ እግዚአብሔር ድምጿን ሙታለች የሚባል ወሬ ያሰማል። ምን አደረኩሽ እንዴ? አንቺ እኔን ምስጥ ሆነሽ አትበይኝም። አንቺ እኔን ምስጥ ሆነሽ አትበይኝም። ለምኖ ያጣ ለማኝ ተሳድቦ ይሄዳል ማለት ነው። ስንት ዓመት ሙሉ 3 ዓመት ሙሉ እንደ መርዝ እንዲህ ይዘሽ አለቀኛልሽ ለምነሽ ስላጣሽ ነው። በጣም ታሳዝኛለሽ ማለት ነው። በጣም ታሳዝኛለሽ። ለምነሽ አጣሽ። በማልችለው ሰዓት ለመንሽኝ አልችልም አልኩሽ። ከዛን ጊዜ ጀምረሽ አንቺ ትሳደቢያለሽ ማለት ነው። እኔ ደግሞ አንቺነን ስምሽን ጠርቼ ወይንም ደግሞ የተላከልኝን ሪከርድ ከዚህ ጋር ለቅቄ አንቺን ብሳደብ በጣም ብዙ የማከብራቸው እህቶች አሉ። እነሱን እንዲከፋቸው አልፈልግም እንጂ አንቺነን ማለት ነው እንደሰደብሽኝ ሙሽልቅ አድርጌ ማጠብ አያቅተኝም ማለት ነው። ሙሽልቅ አድርጌ አጥብሽ ነበረ ለምነሽ እንዳትበይ አድርጌ ነበረ የምሰድብሽ። ግን እኔ እግዚአብሔር እኔነን እንትን አላለም። ቢያስችለኝ ዝም ነበር ማለት ያለብኝ። ለምን መሰለሽ? የኛ መጽሐፍ ቅዱስ የሚያስተምረን አንድ ጉንጫችሁን ሲመታችሁ ሁለተኛችሁን ስጡ፣ መልስ አትስጡ፣ አትመልሱ ነው የሚል ገባሽ? አንቺ ግን ወይ ምን አይነት የእስራኤል ሀገር ሞተች፣ አሁን ተቃጠለች፣ አሁን ከተወረወረው ፎቅ ነው ያለች። ኧረ ተው፣ ጦርነት ለማንም አይበጅም እንጂ ስለ ጦርነቱ የእውነቱን ባወራሽ ብነግርሽ ማለት ነው እኔ እንጃ ደም እንዲሸኝ ነበር ማደርግሽ። ገባሽ? ግን እኔ ምን አገባኝ?
ስለማያገባኝ ጸጥታን ነው የምፈልገው ማለት ነው። ምክንያቱም ሀገሬ ላይ ስንት ህዝብ አለ። እናንተ ወጣችሁ በሚዲያ በምትቧከሱት እናንተ ኢትዮጵያንን ያሉትን ሙስሊምና ክርስቲያኖችን ለመባላት የምታደርጉት ነው እንጂ አንድ መስጊድ ሲፈርስ የውጭ አገር ዜጋ መጥቶ ተው አታፍርሱ ያላቸው የለም። አንድ ቤተክርስቲያን ሲፈርስ የውጭ አገር መንግስት መጥቶ ተው ቤተክርስቲያን አታፍርሱ ያላቸው የለም። ስለዚህ እናንተ በማገባችሁ ባትገቡ። እነዚህ ሰው እኮ የተጣላ በፖለቲካ አይደለም፣ በሃይማኖት አይደለም። ሰው የሚጣላው በፖለቲካ ነው። ስለዚህ እናንተ ስለ ፖለቲካ ልትሰሩ አይደለም የተሰደዳችሁት ሰርታችሁ ለመለወጥ ነው። ሰርታችሁ ተለወጡ ማለት ነው። ሰርተሽ ለመለወጥ ነው እንጂ እያንዳንድሽ የወጣሽው የውጭ ሀገር ዘገባ ልትዘግቢ ፖለቲካ ልትሰሪ አይደለም። የሀገርሽ ፖለቲካ ለምን አሰሪ? በሀገራችሁ ፖለቲካ መስራት አቃታችሁ? ሰው ይሙት ይባላል። ምስጡ ነሽ አትበይ። ምስጡ ነሽ አንቺ ትሙት እንዳልሽኝ ሁሉ ደግሞ በጣም ብዙ የተጨነቁልኝ በጣም ብዙ ያዘኑልኝ ወንድሞች እህቶች አሉ። እያንዳንዱ ስከፍተው ቴሌፎኔን ስንት መልእክት እንዳገኘሁ ማለት ነው። አየሽ፣ ሁሉ ሰው ክፉ አይደለም፣ ሁሉ ሰው መልካም አይደለም። ሚዲያ ላይ በጣም ብዙ ነገር ተምሬበታለሁ። ብዙ እህቶችን በጣም ብዙ ወንድሞችን አፍርቼበታለሁ። እንዳንቺ አይነቷን ደግሞ እርኩስ ሰይጣን ደግሞ አግኝቼበታለሁ ማለት ነው። ከአንቺ ደግሞ ብዙ ማርበታለሁ። እግዚአብሔር መልካም ነው። እግዚአብሔር ኃያል ነው። እስራኤልን የሚጠብቅ አይተኛም ከንቶም አያንቀላፋም። እስራኤል ይኸውልሽ ጦርነት የገጠሙ በፖለቲካ እንጂ በሃይማኖት አይደለም። በሃይማኖት ቢሆን ኑሮ አንድ ትልቅ ግቢ ውስጥ ምን እንዳለ ልንገርሽ። ከአንድ ትልቅ ግቢ ውስጥ 14 በር ያለው ጃፋ ጌት፣ ደማስቆ፣ ዊንጌት 14 በር ያለው ትልቅ ግቢ ነው ያለ። ከዛ ትልቅ ግቢ ውስጥ ምን እንዳለ ልንገርሽ። የኦርቶዶክስ ቤተክርስቲያን ሚካኤል መድኃኔዓለም አለ። የካቶሊክ ቤተክርስቲያን አለ። የሙስሊሞቹ ወርቅ ቅቡ ዋናው መስጊዱ አለ። ኮቴል አማራቢል የእስራኤል ዋናው የጸሎት ቦታ አለ። የካቶሊክ ቤተክርስቲያን አለ። ጎለጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ትልቁ ጎለጎታ አለ። ያ ሁሉ የሚገኘው በአንድ በትልቅ ግቢ ውስጥ ነው። እያንዳንዱ 14 በር አለው። 14ቱ በር እያንዳንዱ በራሱ እንትን የሚገባበት ነው። ሁሉም በአንድነት ተባብሮ ገብቶ ጸልዮ በሰላም ገፋኸኝ ገፋሽኝ፣ ድምጽ ረበሸኝ ድምጽሽ ረበሸኝ ሳይባባል የሚወጣበት የፍቅር ሀገር ነው። ልንገርሽ ግን ፖለቲካ ማንም እናትና ልጅንም ያባላል አይደል? ወንድምና እህት እኮ ሁለት ፖለቲካ የሁለት ፓርቲ ደጋፊ ሆነው ይጣላሉ። ግን ከዛ መሀል አንተ የዚህ ደጋፊ ስለሆንክ አንተ የዚህ ደጋፊ ነህ ተብሎ አይጣሉ። ቤተሰብ ናቸዋ። እነዚህ ሰዎችም አሁን ሁለቱ የአንድ አጎት ልጆች ናቸው። የአንድ አጎት ልጆች ነገ ሲታረቁ እናንተ ምን ትውጡ? የትኛው ነው የሚያውቃችሁ? ንገሩኝ እስኪ። እና ሀገራችን ላይ ያሉት ሙስሊም ክርስቲያኖች በፍቅር የሚኖሩበት ሀገር ላይ በሰላም ይኖሩበት። እናንተ ውጭ ናችሁ በጠገባችሁ በተቆላችሁ ሰዎች ሀገራችን ሙስሊም ክርስቲያኑ ማጋጨት የለባችሁ። ሙስሊም ሳትመስሉ ሙስሊም መስላችሁ፣ ክርስቲያን ሳትመስሉ ክርስቲያን መስላችሁ ሁለቱን የምታጋጩ ሰዎች፣ ልታጋጩ የምትነሱ ጎራ ከፍላችሁ ያላችሁ ሰዎች አርፋችሁ ተቀመጡ። እናንተ ዛሬ ዳቦ ስለምትበሉ ሩዝ ስለምትበሉ ያን ሩዝ ዳቦ ነፍቷችሁ ሊሆን ይችላል። ሀገራችን ላይ ግን አንድ ደረቅ እንጀራ 50 ብር ነው። አንድ ደረቅ እንጀራ 50 ብር። እርጎ ትንሹ እርጎ ዛሬ ስንት ነው? 100 ብር እኮ ነው የሚሸጥ። ወተት እኮ ህፃናት ጠፍተው የሚያድሩት ወተት እኮ የለም፣ ጠፍቷል። ሽንኩርት፣ በርበሬ፣ ትንሿን ሽሮ። ድሮ እኮ ሽሮ የድሃ ምግብ ነው አይደል የሚባል የነበር። አሁን ግን ሽሮ ሀብታሙም ሊበላው አጥቶታል ማለት ነው። ይህን የመሰለ ሀገር ይዘን እችን የመሰለሽ ሀገር ይዘን አንዴ በልተን የማናድርበት ሀገር ይዘን ዛሬ እናንተ ወጣችሁ ሰው እንደዚህ መሳደብ፣ ሰውን ማቆሸሽ፣ ማርከስ፣ ከዛ ቦታ ያለ ሰው ሁሉ ይሙት ይገደል ማለት ይሄ በጣም በጣም ነውር ነው። ዛሬ የመጣሁት መኖሬን ልነግራችሁ ነው አለው። ለተጨነቃችሁልኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወገኖቼ ጠያቂ ዘመድ አትጡ፣ ጠያቂ ሰው አያሳጣችሁ እላችኋለሁ። ቡና ይበረዳ አይገርማችሁ? እና ይሄው ከቤቴ ነው ያለው። ቡናዬን ፏ እያደረኩ እየጠጣሁ ምን እያልኩ። ስለዚህ አመሰግናለሁ። ለጠላት አለሁ
የወደቀ ፎቅ የለ፣ የተመታ ፎቅ የለ። ኧረ አምላኬ ከአራት ጎማ የወጣኝ አባት ዛሬም ይሰራል። ከአራት ጎማ ያዳነኝ አምላኬ ዛሬም ክንደ ብርቱ ነው። እምነቴ አትሞትም፣ ገና በህይወት ትኖራለች። ሰላም ሁኑልኝ። ባይ ባይ።